ድብቁ ገበና ደራሲ ሲድኒ ሸልደን ተርጓሚ ጸጋዬ ሽምብር በብለን ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 2 ሜሪ ሐሰን አለባበሷ አሻንጉሊት አስመስሏታል። ዘመናዊ ትንሽና ቆንጆ አሳምሮ የሰራት ነች። ውጫዊ ማንነቷ ሲታይ ለስላሳና ገራገር ረዳት የሌላት ትመስላለች። በውስጣዊ ማንነቷ ግን ጠንካራ ወንድ የመሳብ ኃይል ያላት ሴት ነች። ጁድ ባሏ ሕክምናውን ከጀመረ ከሳምንታት በኋላ አግኝቷት ነበር። ከችግሯ ለመገላገል ስትል ብትጣላውም ጁድ ስለ ጉዳዩ እንድታናግረው በእጅጉ ደክሟል። ባለቤትሽ ስላለበት ሁኔታ መነጋገር ማስፈለጉን የተቃወምሽበት ምክንያት ምንድን ነው? ጓደኞቼ ያገባችው እብድ ነው እንዲሉኝ አልፈልግም አለችው። ይልቁኑ በቀጥታ እንዲፈታኝ ንገረው። ከዛ በኋላ የፈለገውን አስቀያሚ ነገር በሙሉ ማድረግ ይችላል። ፍቹ በጠቅላላ የጆንን ሕይወት ድምጥማጡን ሊያጠፋው እንደሚችል ጁድ በጥሞና ገልጾላታል። ከዚህ በኋላ ድምጥማጡ የሚጠፋ ነገር የለም በማለት ሜሪ ጮኸች። ቀውስ መሆኑን ባውቅ ኖሮ የማገባው ይመስልሃል? ሴታ ሴት ነገር ነው። በእያንዳንዱ ወንድ ሕይወት ውስጥ አንድ ሴት አለች አለ ጁድ። ልክ አንድ ወንድ በአንድ ሴት ሕይወት ውስጥ እንዳለ ወንድ ወደ ባለቤትሽ ጉዳይ ስንመጣ ከአእምሮ ጋር የተያያዘና ልናስወግደው የምንችለው ትንንሽ ችግሮች ይኖራሉ። ከችግሩ ለመላቀቅ እየጣረ ነው። ወይዘሮ ሐሰን ለሱና ለልጆችሽ ስትይ ችግሩን ለመቀበል ትገደጃለሽ ብዬ አስባለሁ። ለ3 ሰዓታት ያክል በትዕግስት አነጋገራት። በመጨረሻም የፍቺውን ነገር ልታዘገየው ተስማማች። ከወራት በኋላ በጉዳዩ እየተሳበች ከመምጣቷ በላይ ባለቤቷን ከችግሩ ለማላቀቅ አብራ ተሰለፈች። ጁድ በመመሪያውና በመስፈርቱ መሰረት ጥንዶቹን በአንድነት ለማስተናገድ ሕግ ደንግጎ ነበር። ነገር ግን ሜሪ የእሱ ታካሚ ለመሆን በጠየቀችው መሰረት ፈቀደላት። ውጤቱም ጥሩ እንደሆነ አረጋገጠ። የሚስትነት ድርሻዋ የት ጋር እንደተጓደለ ለመገንዘብ በመቻሏ የጆንም ለውጥ ከታሰበው ጊዜ በላይ ፈጠነ። ጁድ አሁን ቤቷ የተገኘው ባሏ በጨካኞች መገደሉን ሊያረዳት ነው። እሷም እያየችው ነው። የሚነግራትን ነገር እንደምታምነው ያውቃል፣ ግን መናገር አለበት። ወደ እኔ ተመልሶ አይመጣም ማለት ነው ስትል ጮኸች። ተንሰቅስቃ አለቀሰች። የ6 ዓመት መንትያ ወንድማማቾቹ ድምጿን ሰምተው እስኪመጡ ጁድ ሕፃናቱን አረጋግቶ ጎረቤት ወሰዳቸው። ለእመቤት ሐሰን የእንቅልፍ ኪኒን ከወጋት በኋላ የቤተሰቡን ዶክተር ጠራላት። ከዚያ በላይ የሚያደርገው ነገር እንደሌለ ሲያረጋግጥ ወጥቶ ሄደ። በሐሳብ ተውጦ መኪናውን መንዳት ጀመረ። ወዴት እንደሚሄድ ግን አያውቅም ነበር። ሐሰን ከስቃዩ ለመለቀቅ ብርቱ ጥረት እያደረገ ነው። በድሉ ምዕራፍ ላይ ተሸነፈ። ምክንያት የሌለው ሞት ነው የሞተው። የሆነ ግብረ ሰዶማዊ ይሆን የገደለው? ቀድሞ ወዳጁ የነበረና ሐሰን ጥሉኝ ይሄዳል ብሎ አሰበ። ነገር ግን 100 አለቃ ማግሪቭ የነገረውን ነገር ጁድ ለማመን ተሳነው። ሐሰን የተገደለው ከቢሮ አንድ ህንፃ ብቻ አለፍ ብሎ ነው። ገዳዩ ግብረ ሰዶማዊ ከሆነ በከፍተኛ ጥላቻ የተሞላ ሊሆን ይችላል። ምክንያቱም ከሐሰን ጋር ብዙ የግላችን ሚስጥራት ይኖራቸዋል። ሐሰንን ጥሎ እንዲሄድ ለማሳመን ይሞክራል፣ ወይም ራሱን ከወንጀል ለመደበቅ ቀድሞ ያስጠነቅቆ ይሆናል እንጂ ሰው በበዛበት አደባባይ ጀርባው ላይ ጩቤ ሰክቶበት አያመልጥም። በመንገዱ ላይ የህዝብ ስልክ ሲመለከት ዶክተር ጴጥሮስ ከሃዲሌ ባለቤቱ ጋር እራት ለመብላት ቀጠሮ እንዳስያዛቸው ትዝ አለው። የልብ ወዳጆቹ ናቸው። በወቅቱ ያለበት ሁኔታ ጥሩ ባለመሆኑ ማንንም ማግኘት አልፈለገም። መኪናውን ጥጋስ ይዞ ስልኩን አንስቶ ዶክተር ፒተር ቤት ደወለ። ኖራህ ስልኩን አንስታ መልስ ሰጠች። ዘግይተሃል፣ የት ነው ያለኸው? ኖራህ አለ ጁድ። ዛሬ አይመቸኝም ስልሽ እጅግ በትህትናና ይቅርታሽን እየጠየቅኩ ነው። አትችልም? ጮኸች። አንተን ለማግኘት የሚፈልግ እንግዳ አለኝ
ሌላ ምሽት ልናደርገው እንችላለን አለ ጁድ። በእውነት ዛሬ ጥሩ አይደለሁም። ለዚህም እባክሽ ይቅርታ አድርጊልኝ። ዶክተር አለች ኖራህ ትዕግስቷ ተሟጦ። ትንሽ ጠብቀኝ፣ የቅርብ ጓደኛህን አገናኝሃለሁ። ጴጥሮስ ስልኩን ተቀብሎ ችግር አለ እንዴ ጁድ አለው። ጁድ ትንሽ ካቅማማ በኋላ መጥፎ ቀን የገጠመኝ ፔት፣ ስለ ጉዳዩ ነገ አጫውትሃለሁ። ምርጥ የሆነ የስካንዲያ ራት ነው ያመለጠህ። ሌላ ቀን ይቆየኝ ጁድ ቃል ገባ። የሆነ ሹክሹክታ ከዛው ወገን ተሰማው። በድጋሜ ኖራ ስልኩን ተቀበለችው። የገና ምርጥ ራት ተዘጋጅቷል ጁድ፣ ትመጣለህ? እያቅማማ ኖራ ስለዚህ ጉዳይ ቆየት ብለን እንነጋገራለን፣ ለዛሬው ምሽት ግን ከልብ ያዝናለሁ ብሎ ስልኩን ዘጋው። የኖራህ የድብብቆች ጨዋታና የአመጣጧን ዘዴ በጥቂቱ ማወቁን ወዶታል። ጁድ የኮሌጅ ተመራቂ ተማሪ ሆኖ ነው ያገባው። ኤልሳቤት የማህበረሰብ ትምህርት ክፍል ተማሪ ስትሆን ቆንጆ የደም ግባት ማራኪ የሆነች ልጅ ነች። ሁለቱም ወጣትና ከልብ ከመዋደዳቸው የተነሳ ገና ለሚወለዱ ልጆቻቸው እንኳን አስተዳደጋቸውን ለማወቅና ድንቅ እቅዶች ነበራቸው። ለሚወልዷቸው ልጆች የሚያበረክቱትን ድንቅ ነገር ሁሉ ቀድሞ ያልሙ ነበር። ጋብቻቸውን ከፈጸሙ በኋላ በተከበረው የመጀመሪያውን የገና በዓል ኤልሳቤትና ያልተወለደው ልጃቸው በመኪና አደጋ ሕይወታቸው አለፈ። ከዛ ዕለት በኋላ ጁድ ራሱን ስራ ውስጥ ቀበረ። ከጊዜ በኋላ በሀገሪቱ አሉ ከተባሉ ጥቂት የአእምሮ ተመራማሪ ባለሙያዎች አንዱ ለመሆን በቃ። ነገር ግን ከማንም ጋር ቢሆን የገና በዓል ማክበር አልተቻለም። ነገሩ ስህተት መሆኑን ልቦናው ቢያውቅም የሚያደርገው ለሚስቱና ለልጁ ሲል ነው። የስልክ ጎጆዋን በር ከፍቶ ሲወጣ ወጣት ሴት ልጅ ከውጭ ቆማ እስኪለቅ ትጠብቅ ነበር። ወጣትና ቆንጆ ነች። ጥብቅ ያለ ቦዲና አጭር ቀሚስ ለብሳለች። ቦታውን እየለቀቀላት ይቅርታ አላት። ደማቅ ፈገግታ መገበችው። ምንም አይደላለችው። ፊቷ ላይ ጉጉት ይነበባል። የዚህ አይነት አስተያየት የሆነ ቦታ ተመልክቷል። ብቸኝነት ውስጡን ሰርስሮት ድንበር ጥሶ ወጣ። ጁድ ሴቶችን የሚያማልል ቁመናና ገጽታ እንዳለው ቢያውቅም ውስጠ ህሊናው እንዲያደርግ አይፈቅድለትም። ለምን እንደሆነ ግን አስቦ አያውቅም። ሴት ታካሚዎቹ ከሱ ጋር በፍቅር ሲወድቁ መመልከት በሰንሰለት እንደታሰረ እንጂ እንደ መልካም አጋጣሚ ቆጥሮት አያውቅም። እንዲህ አይነት ነገሮች ደግሞ አንዳንዴ ህይወትን አስቸጋሪ ያደርጓታል። ልጅቷን በወዳጅ ፈገግታ ሰላምታ ሰጥቷት ትቷት ሄደ። ዝናብ ውስጥ ዝም ብላ መቆሟ ውስጡን ቆጠቆጠው። መኪናው ውስጥ ገብቶ እስኪንቀሳቀስ ድረስ እንደምትመለከተው ተሰማው። መኪናውን ወደ ምስራቅ ወንዝ አቅጣጫ ዙሮ ወደ ተራራማው ስፍራ ጉዞውን አቀና። ከ1 ሰዓት ተኩል ጉዞ በኋላ ወደ በረዷማው ተራራ ደረሰ። በመንገዱ በሙሉ የሚያስበው ስለ ጆን ሃንሰን ብቻ ነው። አእምሮ ሌላ ነገር ማሰብ ጀመረ። በጨለማ ውስጥ መኪናውን እየነዳ በመጨረሻም ቤቱ ሲደርስ አቆመና ወረደ። ቀይ ፊት ያለው የበር ጠባቂ ማይክ ዘውትር በደማቅ ፈገግታ ታጅቦ ሰላምታ ያቀርብለታል። ውስጡ በቤተሰብ ችግር የተበጠበጠ መሆኑን ጁድ አላጣውም። ጁድ ዘውትር ወደ ውስጥ ከመግባቱ በፊት ስለ ጎረምሳ ልጁና ስላገባቸው ሴት ልጁ ያውገዋል። ዛሬ ግን ምንም የወሬ ፍላጎት የለውም። ማይክን መኪናውን ጋራጅ እንዲወስድለት ለመነው። እሺ ዶክተር ስቲቨንስ ማይክ ሌላ ነገር ለመናገር ፈልጎ ተወው። ጁድ እያዘገመ ወደ ህንጻው ዘለቀ። የህንጻው አስተዳዳሪ ቤንካርስ ምድር ቤቱን አቋርጦ አለፈ። ጁድ ሲያየው የተምታታ ሰላምታ በመስጠት በፍጥነት ወደ አፓርታማው ነጎደ። ዛሬ ምሽት ሰው ሁሉ ምን ነክቶታል ሲል ጁድ አሰበ። ወይኔ ስለተከስኩ ነው ብሎ እያውጠነጠነ ወደ አሳንሰሩ ገባ። ኤዲ የአሳንሰሩ አስተናጋጅ አንገቱን እየነቀነቀ ደህና መሹ ዶክተር ስቲቨንስ አለው። ደህና መሸህ ኤዲ። ኤዲ ምራቅ እየዋጠ በማመንታት ተመለከተው።
ችግር አለ እንዴ ሲል ጁድ ጠየቀ። ኤዲ በፍጥነት አንገቱን በመነቅነቅ አይነት አቀረቀረ። አምላኬ አሰበ ጁድ። ሌላው ሐሳብ መጣ። ኤዲ የአሳንሰሩን በር ሲከፍትለት ጁድ ወጥቶ መንገዱን ወደ መኖሪያ ቤት አደረገ። አልተሰማውም። ዞር ብሎ ሲመለከት ኤዲ ቆሞ በትኩረት ያየዋል። ጁድ መናገር ሲጀምር ኤዲ በፍጥነት የአሳንሰሩን በር ዘግቶ ቁልቁል ተምዘገዘገ። ጁድ ወደ ቤቱ ሲጠጋ በሩ ክፍት ሆኖ ጠበቀው። ሳያንገራግር ወደ ውስጥ ገባ። በመኖሪያ ቤቱ ያለው መብራት በሙሉ በርቷል። ሌፍተናንት ማግሪቭ በእንግዳ ማረፊያ ክፍል ውስጥ ያለውን ሳጥን ከፍቶታል። ከአንጂሊ በኩል ከመኝታ ቤቱ ውስጥ ወጣ። ጁድ በሞላ ሰውነቱ ቁጣ ተንቀለቀለበት። መኖሪያ ቤቴ ውስጥ ምን እየሰራችሁ ነው? እየጠበቅንህ ነው ዶክተር ስቲቨንስ አለ ማግሪቭ። ጁድ በንዴት ሳጥኑን ሲዘጋ የማግሪቭ ጣት ለጥቂት ከመቀጠፍ ተረፈ። እንዴት አድርጋችሁ ገባችሁ? የምርመራ ትዕዛዝ ይዘናል አለ አንጂሊ። ጁድ በግዴለሽነት ስሜት የምርመራ ትዕዛዝ ለእኔ መኖሪያ ቤት? የምንጠይቅ ጥቂት ጥያቄ ይኖራል ዶክተር፣ ማግሪቭ አከለ። አለመመለስ መብትህ ነው፣ አትገደድም። አንጀሊን ጠቆመው። የህግ ምክር ሳትቀበል አለመናገር መብትህ ነው። የምትናገራት እያንዳንዷ ቃል በራስህ ላይ ምስክር ወይም ማስረጃ ሆኖ እንደሚቀርብ ነው አለው። ጠበቃ መጥራት ትፈልጋለህ? ማግሪቭ ጠየቀው። አያስፈልገኝም። የዝናብ ልብሱን ዛሬ ጧት ሐሰንን እንዳቀበልኩት ነግሬሃለሁ። አንተ እዚህ ይዘኸው እስከመጣህበት ቅጽበት ድረስ ደግሜ አላየሁትም። እሱን ልገለው አልችልም። ሙሉ ቀን ከህመምተኞች ጋር ነበርኩ። ይሄንንም ወይዘሪት ካሎሮ ሮበርትስ ልታረጋግጥልህ ትችላለች። ማግሪቭና አንጂሊን ሚስጥራዊ መልእክት በአይናቸው ተለዋወጡ። ዛሬ ከሰዓት በኋላ ቢሮህን ለቀህ የት ነው ሄድከው? አንጂሊን ጠየቀ። ወይዘሮ ሐሰንን ለማየት። እሱን እናውቃለን አለ ማግሪቭ። ከዛስ በኋላ? ጁድ በማመንታት ዝም ብዬ ስነዳ ነበር። የት? ወደ ኮኔክቲከት። ራት የበላኸው የት ነው? ማግሪቭ ጥያቄውን አስከተለ። አልበላሁም፣ አራበኝም። ስለዚህ ማንንም አላየህም ማለት ነው? ጁድ ለጥቂት ጊዜ አሰብ አድርጎ ብዬ ገምታለሁ። አልቆምኩም አለ ጁድ። አላደረኩትም። ዛሬ ምሽት የፈለኩት ቦታ ብሄድ ምን ለውጥ ያመጣል? ሐሰን የተገደለው ጠዋት አይደለም እንዴ? ቢሮውን ለቀህ ከወጣ በኋላ ተመልሰ መጥተህ ነበር። የማግሪቭ ድምፅ ያልተለመደ ቃና ይዟል። አልመጣሁም ጁድ መለሰ። ግን ለምን? በርህ ተሰብሮ ነበር። ምን? በማን ነው የተሰበረው? አላውቅም ማግሪቭ ተናገረ። ወደዚህ መጥተህ ሁሉንም ተናገር። የጠፋ ነገር ካለ ትነግረኛለህ። በትክክል ጁድ መለሰ። ማን ነው የነገራችሁ? የምሽት ጠባቂ ሲል አንጀሊን መለሰ። ውድ ዋጋ የሚያወጣ ነገር ቢሮ ታስቀምጣለህ እንዴ ዶክተር? ገንዘብ፣ መድኃኒት፣ ሌላ ተመሳሳይ ነገር። የመንቀሳቀሻ ገንዘብ መለሰ ጁድ። አደንዛዥ እጽ የለኝም። ምንም የሚሰረቅ ነገር የለኝም። ነገሩ ትርጉም አልባ ነው። እሺ አለ ማግሪቭ። እንሂድ በማለት ቀድሞ ወጣ። አሳንሳሩ ጋር ሲደርስ ኤዱ የይቅርታ አመለካከት አሳየው። ጁድም ነገሩ እንደገባው አንገቱን በመነቅነቅ መለሰለት። ጁድ በትክክል እንደገባው ፖሊሶቹ የራሱን ቢሮ ሰብሯል ብለው አይገምቱም። ማግሪቭ የሞተ ጓደኛውን እያሰበ በሱ የሆነ ነገር ማግኘት ይፈልጋል። ያ የሆነው ከ5 ዓመት በፊት ነው። ማግሪቭ ይህን ሁሉ ዓመት ነገሩን ሲያብሰልስል ሊሆን የከረመው ለጓደኛ ሞት ተጠያቂ ያደረገው ዶክተሩን ነው። ለበቀል ጊዜ እድል ሲጠብቅ ኖሮ ይሆን? ከህንፃው መግቢያ ጥቂት ርቀት ላይ ያልተመዘገበ የፖሊስ መኪና ቆሟል። መርማሪዎቹ እዛ ውስጥ በመግባት በዝምታ ወደ ጁድ ቢሮ ተጓዙ። የቢሮ ህንፃ ጋር ሲደርሱ ጁድ የመግቢያውን ኮድ ተጫነው። ቢግሎ የተባለው ጥበቃ የተመለከተውን በአግራሞት ግራ ገብቶት ነበር።
አሳንሳሩን 15ኛ ፎቅ ላይ አቁመውት ወደ ጁድ ቢሮ በእግራቸው አመሩ። የፖሊስ መለያ የለበሰ ግለሰብ ቢሮ በር ላይ ቆሟል። ለማግሪቭ በአንገቱ ሰላምታ በመስጠት ኪሱ ገብቶ ቁልፉን በማውጣት ለመክፈት ሲሞክር በሩ አልቆለፍም አለው አንጀሊ። በሩን ገፋ አድርጎ ከከፈተው በኋላ ወደ ውስጥ ገቡ። ጁድ ከፊት ሆኖ ይመራቸዋል። የእንግዳ መቀበያ ክፍሉ ተመሰቃቅሏል። እያንዳንዱ የኮሜዲኖም ኪስ ተከፍቶ ውስጡ ያሉ ወረቀቶች በየቦታው ተበታትነዋል። ወለሉ ላይ ተረጭተዋል። ጁድ ትዕይንቱን ባለማመን እየቃኘ የግል ጥቃት ተሰማው። ምን የሚፈልጉ ይመስልሃል ዶክተር? ሲል ማግሪቭ ጠየቀው። ምንም አላውቅም አለ ጁድ ትንሽ ፈቀቅ ብሎ የውስጠኛ በር በመክፈት ማግሪቭ ላይ ዘጋበት። ከክፍሉ ውስጥ ያሉ 2 ጠረጴዛዎች ተገልብጠዋል። የራስጌ መብራቱ ወድቋል። የረጋ ደም ወለሉን ጋርዶታል። ከክፍሉ ጥግ የካሮል ሮበርትስ በድን አካል ተጋድሟል። እራቁቷን ነበረች። እጆቿ በፒያኖ ገመድ የኋሊት የፍጥኝ ታስረዋል። ፊቷ፣ ጡቷና ጭኗ መሃል አሲድ ፈሶባታል። የቀኝ እጇ ጣት ተሰብሯል። ፊቷ ከፍተኛ ተደብድቧል። አፏ ውስጥ መሐረብ ተጠቅጥቋል። 2 መርማሪዎች ጁድ አስከሬኑን ሲመለከት ይታዘቡታል። አንጀሊ የገረጣ ትመስላለህ አለው እንዲቀመጥ አመላክቶት። ጁድ አንገቱን ከወዘወዘ በኋላ በተደጋጋሚ በጥልቅ ተነፈሰ። መናገር ሲጀምር ድምፁ በቁጣ ይንቀጠቀጥ ነበር። ማን ነው ይህን ያደረገው? እሱን የምትነግረን አንተ ነህ ዶክተር ስቲቨንስ አለው ማግሪቭ። ጁድ እያያቸው ማንም ሰው ካሮል ላይ ይህን ማድረግ አይፈልግም። በህይወት ዘመኗ ማንንም ሰው አስቀይም አታውቅም አለ። አሁን ጊዜው ሌላ ሙዚቃ የምትጫወትበት እንደሆነ ይሰማኛል አለ ማግሪቭ። ሐሰንን ለመጉዳት የሚፈልግ ማንም የለም፣ ግን ጀርባው ላይ ጩቤ ሰክተውበት ሄዱ። ማንም ሰው ካሮልን ሊጎዳት አይፈልግም፣ ግን ሰውነቷ ላይ አሲድ ረጭተው አሰቃይተው ገደሏት። ድምፁ ቁጣ እየተላበሰ መጣና አንተ እዛው ቆመህ ማንም ሊጎዳቸው እንደማይፈልግ እየነገርከን ነው። ምን አይነት ደደብ ነህ? ደንቆሮ፣ ደደብ ወይስ አይነ ስውር? ልጅቷ እኮ ላለፉት 4 ዓመታት አንተ ጋር ሰራተኛ ነበረች። አንተ የአእምሮ ትንተና ባለሙያ ነህ። ስለሷ ህይወት ምንም የማውቀው ነገር የለኝም ወይም ስለሷ ህይወት አይመለከተኝም እያልክ ነው? በእርግጥ ይመለከተኛል አለ ጁድ በውጥረት። በቅርቡ ልታገባው ያሰበችው ወንድ ጓደኛ ነበራት። እሱን አናግረነዋል። እሱ እንዲህ አይነት ነገር አያደርግም። በጣም ጨዋ ልጅና ካሮልን ከልቡ የሚያፈቅራት ነው። ካሮልን ለመጨረሻ ጊዜ በህይወት ያያሃት መቼ ነው? ሲል አንጀሊን ጠየቀ። ነግሬሃለሁ። ወይዘሮ ሐሰንን ለማግኘት ከመውጣቴ በፊት ካሮልን ቢሮውን እንድትዘጋልኝ ጠይቂያት ነበር። ድምፁ እየተቆራረጠ ዛሬ በተጨማሪ የምታየው ታካሚ ነበረህ? አልነበረኝም። ይህ ነገር የተፈጠረው በአእምሮ ህመምተኛ ሰው ነው ብለህ ታስባለህ? ሲል ጠየቀው። ሊሆን ይችላል፣ ግን ህመምተኛም ቢሆን የሆነ ምክንያት ያስፈልገዋል። እኔም የማስበው እሱን ነው ማግሪቭ መለሰ። ጁድ የካሮልን አስክሬን ወደ ተጋደመበት ጥግ ተመለከተ። እንደማይረባ ነገር ተጥላለች። በዚህ ሁኔታ ምን ያህል ሰዓት ነው የምታቆዩት? ሲል ጁድ በቁጣ ጠየቀ። አሁን መጥተው ይወስዷታል አለ አንጀሊ። የአስከሬን መርማሪውና የነፍስ ግድያ መርማሪው ስራቸውን እየጨረሱ ነበር። ጁድ ፊቱን ወደ ማግሪቭ መልሶ እኔ እንዳያት ፈልገህ ነው በዚህ መልኩ ያቆየሃት አለው። የሆነ ሰው በጣም የሚፈልገው ነገር እዚህ ቢሮ ውስጥ አለ ወይ? ሲል የካሮል ቡድን እያመለከተ ጠየቀ። የታካሚዎቹስ የግል የምርመራ ውጤት? ጁድ አንገቱን እየነቀነቀ የሚጠቅም አይደለም አለ። አንተ ልትተባበረን ፍቃደኛ አይደለህም ዶክተር? ትክክል ነኝ ጠየቀ ማግሪቭ። ይህን ያደረገው ማን እንደሆነ እንዲታወቅ የማልፈልግ ይመስልሃል? ጁድ አንቧረቀ። እኔ ጋር ካሉ መዝገቦች ጠቃሚ ነገር ቢኖር ኖሮ እነግርህ ነበር። ታካሚዎችን አውቃቸዋለሁ። ከነሱ መካከል እሷን ለመግደል የሚፈልግ ማንም የለም። ይህ የተፈጸመው በውጭ ሰው ነው። የሆነ ሰው መዝገቦችን እንደማይፈልግ እንዴት አወቅ? መዝገቦች ያልተነኩም።
በፈጣን ፍላጎት ተመለከተው። እንዴት ልታውቅ ቻልክ ሲል ጠየቀው። ለአንድ ጊዜም ቢሆን ያሉበትን ሁኔታ አልተመለከትክም። ጁድ ወደ ጥግ ሄደ። ሁለቱ ሰዎች በዝምታ ሲመለከቱት ከቋሚው ስር የሆነ ነገር ሲነካ ግድግዳው ተከፈተና መደርደሪያዎቹ ታዩ። ማስቀመጫዎቹ በቴፕ ካሴት ተጣበዋል። ከታካሚዎች ጋር ያሉኝን አንዳንድ ቆይታዎች ቀርጻቸዋለሁ ካለ በኋላ ካሴቱን እዚያ አስቀምጠዋለሁ። ካሮልን ያሰቃያት ካሴቱ የት እንደተቀመጠ እንድትነግራቸው ይሆን? በእነዚህ ካሴቶች ውስጥ ለማንም የሚጠቅም ምንም ነገር የለም። እሷን የገደሉበት ሌላ ምክንያት ይኖራቸዋል። ጁድ በድጋሚ የካሮልን በድን አካል እየተመለከተ በቁጣ ተሞላ። ባዶነት ተሰማው። ይህን ያደረገው ማንም ይሆን ማንም ልትይዙት ይገባል አላቸው። የእኔም ፍላጎት እሱ ነው አለ ማግሪቭ። በማስከተል ጁድን ተመለከተው። ከጁድ ቢሮ ፊት ለፊት የሚነፍሰው ንፋስ ውስጥ ሆነው ማግሪቭ አንጀሊን ጁድን ወደ መኖሪያ ቤት እንዲወስዱ አዘዘው። እኔ የምሰራው ስራ አለኝ አለ ማግሪቭ። ዶክተር ደናደር አለው ዞር ብሎ። ጁድ ግዙፉ ሰው መንገዱን አቋርጦ ሲሄድ ቆሞ ተመለከተው። እንሂድ አለ አንጀሊን። በጣም በርዶኛል። ጁድ ከፊት ወንበር ላይ ከአንጀሊን አጠገብ ተቀምጦ መጓዝ ጀመረ። ለካሎር ቤተሰቦች መናገር አለብኝ አለ ጁድ። እዛው ነበር ነግረናቸዋል። ጁድ ባለማመን አንገቱን ነቀነቀ። ቤተሰቦቿን ራሱ ሊያያቸው ፈልጓል። ለጊዜው ሊቆይ ይችላል። ዝምታ ሰፈነ። ዛሬ ጠዋት ሌፍትናንት ማግሪቭ ምን ሲሰራ ይሆን የዋለው በማለት ጁድ አሰበ። የውስጥ ሐሳቡን እያነበበ ባለበት ወቅት አንጀሊን በድንገት ማግሪቭ በጣም ጥሩ ፖሊስ ነው፣ ዚፈርማን ለፈጸመው ጥፋት በኤሌክትሪክ ወንበር ሞቱን መቀበል ነበረበት ብሎ ያስባል። ዚፈርማን ቀውስ ነው። ለጊዜው ያንተን ቃል ወስደዋለሁ ዶክተር አለ። ነገር ግን ማግሪቭ ይህንን አይቀበልም። ጁድ ሐሳቡን ወደ ካሎር ውብ ፈገግታና ጸዳል የተባለ ገጽታዋ ወሰደው። በምትሰራው ስራ አንጀሊ ምን ያህል ትኮራ እንደነበር ታወሰው። አንጀሊ እያነጋገረው ነበር። ቀና ሲል መኖሪያ ቤቱ አጠገብ ደርሷል። ከ5 ደቂቃ በኋላ ጁድ ቤቱ ገባ። እንቅልፍ አይታሰብም። የሚጠጣውን ብራንዲ ቀድቶ ቁጭ አለ። ካሮል ለመጀመሪያ ጊዜ ያመሸችበት ቀን ትዝ አለው። እራቁቷን ሆና ውበት ሞልቶባት ሰውነቱን ስትታከከው ትዝ አለው። እሱ ደግሞ በጸጥታ ተውጦ ምላሽ ሳይሰጣት ይመለከታት ነበር። ምክንያቱም ሊረዳት የሚችልበት ብቸኛው መንገድ ይሄ ነበር። እሱ ፈተናውን ለመቋቋም እንዴት ተቸግሮ እንደነበር ምንም አታውቅም። በሐሳብ ተውጦ ብራንዲውን ባንድ የጨለጠው። ማግሪቭ ትዕግስቱ ተሟጧል። በኮሪደሩ ላይ ታች ይመላለሳል። የአስከሬን መርማሪው ስራውን አልጨርስ ያለ መሰለው። መርማሪው እጁን ሲያወዛውዝለት ማግሪቭ ተጠግቶ ጥያቄውን ያጅጎደጉድለት ጀመር። እሱም በጥሞና መልሱን ከሰጠው በኋላ ወጥቶ ሄደ። ማግሪቭ ለትንሽ ጊዜ እዛው ካለበት ቆሞ አዲስ ነገር ፍለጋ አማተረ። ግን የሚፈልገውን ማግኘት ባለመቻሉ በቀዝቃዛው ምሽት ታክሲ ፍለጋ ወጣ። ቢጠብቅ ብርዱ በቁመናው አደረቀው። ድንገት ግን የፖሊስ መኪና ባጠገቡ ሲያልፉ በማየቱ መታወቂያ አሳይቶ አስቆመው። ከደንብ ውጪ ቢሆንም አማራጭ ስለሌለው ያለ መንገዱ አስገድዶ እንዲያደርሰው አደረገ። ማግሪቭ ወደ ቅጥር ግቢው ሲገባ አንጀሊ ቆሞ እየጠበቀው ነበር። የካሎር ሮበርትስ አስክሬን ምርመራ ተጠናቋል ብሎ ማግሪቭ ጠየቀ። እና ነፍሰ ጡር ነበረች? አንጀሊን በመገረም ተመለከተው። የ3 ወር ነፍሰ ጡር ነበረች። አስተማማኝ ውርጃ ለመፈጸም ትንሽም ቢሆን ጊዜው አልፏል። እርግዝናዋ ከሞቷ ጋር የሚያያይዘው ነገር አለ ብለህ ታስባለህ? ጥሩ ጥያቄ ነው አለ ማግሪቭ። የወንድ ጓደኛዋ አውቆ ቢሆንም እንኳን ሊጋቡ ስለነበር ችግር አልነበረውም። ነገሩ አያስደንቅም።
ተጋብተው ከጥቂት ወራት በኋላ ፍሬያቸውን ያዩ ነበር። በሌላ በኩል ልጁን የማይፈልገው ከሆነ ልጇን ታቅፋ ያለ አባት ታሳድጋለች። ከሁለት አንዱ ጉዳይ መፈጸሙ አይቀርም ነበር። ቺክን አናግረነው ሊያገባ ዝግጁ ነበር። አውቃለሁ በማለት ማግሪቭ መለሰ። አሁን ራሳችንን መጠየቅ ያለብን ነገር አለ። የቀረን ጥቁር ነፍሰ ጡር የነበረች ወጣት ታሪክ ብቻ ነው። ወደ አባቱ ሄዳ ሁሉንም ነገር በዝርዝር ነግረው ይሆናል። ከዛ በኋላ ገደላት። እሱም እብድ ይሆናል ወይም በጣም ተንኮለኛ። ለተንኮለኛው ድምፄን እሰጣለሁ። እስኪ እንደዚህ እናስበው። ካሮል ወደ አባትየው ሄዳ መጥፎን ዜና ረዳችው። ከዛም ማስወረድ እንደምትፈልግና ልጁ መውሰድ እንደምትሻ አስረዳችው። ይህን ያደረገችው እንዲያገባት ለማስፈራራት ይሆናል። እሱ ግን ባለትዳር በመሆኑ ሊያገባት አይችልም። ምናልባት ደግሞ ነጭ ይሆናል። እስኪ ታዋቂ ስለሆነውና ራሱን አጥሮ ስለሚኖረው ዶክተር እናስብ። ማን ነው ጥቁር አስተናጋጅ አግብቶ መኖር የሚፈልገው? ስቴቨንስ ዶክተር ነው አለ አንጂሊ። እሷን ሊገል የሚችልበት በጣም ብዙ መንገዶች ይኖሩታል፣ ምንም ዱካ ሳይተውና ሳይጠረጠር። ምናልባት አለ ማግሪቭ። ምናልባት ደግሞ አይሆን ይሆናል። የሆነ ጥርጣሬ ካለው ወደ እሱ ሊመራት ይችላል። በፍጹም ግን ሊያመልጠን አይችልም። መርዝ ገዝቶ ሊሆን ይችላል። ገመድ ወይም ጩቤ የገዛው ካለ ተመዝግቦ ልናገኝ እንችላለን። የአእምሮ ህመምተኛ ያለምንም ምክንያት ዘው ብሎ ገብቶ ገሏት ቢሆን ኖሮ ፖሊሶቹ ያለ ችግር ይዙት ነበር። ነገሩን ፊልም አስመሰልከው። አልጨረስኩም። እስኪ ታካሚዎቹን እንውሰድ። ጆን ሃንሰን ሌላ ትርጉም የሌለው ግድያ እብድ በተባለ ሰው የተፈጸመ የሆነ ነገር እየነገርኩህ ነው አንጂሊ። በምክንያትና በግጥምጥሞሽ አላምንም። ሁለት ግጥምጥሞሽ በአንድ ቀን ሲገጥሙኝ ግራ ተጋብቻለሁ። በጆን ሃንሰንና በካሮል ሮበርትስ ግድያ መሃል ያለው ግንኙነት ምንድን ነው ብዬ ራሴን እጠይቃለሁ። ይህ ደግሞ ግጥምጥሞሽ አይደለም። ምናልባት ካሎር ቢሮ ዘው ብላ ገብታ አባት ሊሆን እንደተቃረበ ነግራው ሊሆን ይችላል። በመካከላቸው ከባድ ግጭት በመፈጠሩ ልትጠቀምበት በማሰብ እንዲያገባትም ጠይቃው ወይም ገንዘብ እንዲሰጣት ብቻ የሆነ ነገር ብላው ሊሆን ይችላል። ጆን ሃንሰን የውጭ በር ላይ ቆሞ ከሆነ ስለምን እንደሚነጋገሩ ሊሰማ ይችላል። ምናልባት ስቴቨንስ ወደ ሶፋው እስኪመለስ ድረስ የጆንን መስማትና አለመስማት እርግጠኛ አይሆንም። ከዛ በኋላ ሃንሰን ጫና በመፍጠር አብሯት እንዲተኛ ጠይቋት ቢሆንስ? ጠቅላላ በግምት የተሞላ ስራ ነው። ግን ነገሩ ይመስላል ሐሰንን ከወጣ በኋላ ዶክተሩ ነገሩን በማውጠንጠን በራሱ መንገድ ችግሩን ካቃለለ በኋላ ዝምታውን መርጧል። ከዛ ተመልሶ በመምጣት ካሮልንም አስወገዳት። የአእምሮ ህመምተኛ እንደፈጸመው አስመስሎታል። ከዛ በኋላ ወይዘሮ ሃንሰንን ለመጎብኘት ሄደ። በማስከተል ወደ ኮኔክቲክ ነዳ። ከዚህ በኋላ የእሱን ችግር ተቃለለ ማለት አይደለም። በእርጋታ ቁጭ ብሎ ፖሊሶቹ ቅብጥብጥ ንክ ፍለጋ ሲሯሯጡ ይመለከታቸዋል። ምንም ትርጉም የለውም አለ አንጂሊ። ጠንካራ ማረጋገጫ ሳይኖርህ የሞት ምርመራውን እዚሁ ለማገጣጠምና ለመፍታት እየሞከርክ ነው። ጠንካራ ማረጋገጫ ስትል ምን ማለትህ ነው? ሲል ማግሪቭ ጠየቀ። እዚህ ሁለት አስከሬኖች አሉ። አንዱ የነፍሰ ጡር ሴት ነው፣ ስቴቨንስ ጋር ትሰራ የነበረ። ሌላው የእሱ ታካሚ የነበረና ከቢሮዎቹ አንድ ህንፃ አለፍ ብሎ የተገደለ፣ እሱ ጋር የመጣው ለሕክምና ሲሆን ግብረ ሰዶማዊ ነበር። የቀዳውን ካሴት እንዲያሰማኝ ሲጠይቀው አልፈቀደልኝም። ለምን? ዶክተር ስቴፈንስ ለመከላከል የፈለገው ማንን ነው? ቢሮውን ሰብሮ የሆነ ነገር ለመውሰድ የፈለገው ሰው እንዳለ ጠይቄው ነበር። አሁን ጥሩ የሆነ መላምት ሊኖረኝ ይችላል። ካሮልን የያዙበት ምክንያትና አሰቃይተው የገደሏት ይህንን የተደበቀ ሚስጥራዊ ነገር ፍለጋ ነው። እስኪ ገምት። ምንም የተደበቀ ሚስጥራዊ ነገር የለም። እሱ ካሴቶችን ለማንም ሰው ዋጋ የሌላቸው አድርጎ ያስባል። በቢሮው ውስጥ ምንም አይነት መድኃኒት የለም፣ ገንዘብ የለም እና እኛ እየፈለግን ያለነው የሆነ እብድ ቢጤ ነው። ከዚህ ውጪ ልገዛው አልችልም። አሁን ዶክተር ስቴፈንስን ነው መከታተል ያለብን። አንተ እሱን ልታሰቅለው የፈለክ ይመስላል አለ አንጂሊ በዝግታ። የማግሪቭ ፊት ቁጣ ተሞልቶ
ምክንያቱም እሱ ከወንጀለኛ በላይ ወንጀለኛ ነው አለ። በቁጥጥር ስር ልታውለው አስበሃል? ለዶክተር ስቲቨንስ ሌላ ገመድ ልሰጠው ፈልጋለሁ። ከዛ በኋላ ራሱን ሲያንጠለጥል ከሱ በቅርብ ርቀት ያሉ ጉዳዮችን ለማመስ ነገሮችን እፈልጋለሁ። ከሰቀልኩት ግን ተሰቅሎ ይቀራል ካለ በኋላ ማግሪቭ ፊቱን አዙሮ ወጣ። አንጂሊ ከኋላው በትኩረት ይመለከተዋል። ምንም ካላደረገ ማግሪቭ ጥሩ የሆነ እድል ይገጥመውና ዶክተር ስቲቨንስን ሲያሽከረክረው ይመለከታል። ይህ እንዲሆን ደግሞ እሱ አይፈቅድም። ነገ በጠዋት ለካፕቴን በርቴራ በዝርዝር የሚቀርበውን ስነ አእምሯዊ ትንታኔ ይኖረዋል። የጠዋት ጋዜጠኞቹ በሙሉ የፊት ገጻቸው የሸፈኑት ዜና በምህረት የለሽ ስቃይ የተገደለችውን የካሮል ሮበርትስ ታሪክ ነበር። ጁድ ከተካሚዎቹ ጋር ጥቂት የስልክ ልውውጥ ከማድረጉ በስተቀር በዕለቱ የነበሩትን ቀጠሮዎች በጠቅላላ ሰረዛቸው። ሌሊቱን እንቅልፍ ስላልወሰደው ከባድ ድካም ተጭኖታል። የታካሚዎቹን ታሪክ መልሶ ሲመለከተው የሁለት ግለሰቦች ታሪክ የተለየ ሆነበት። ቀጠሮ ሲሰርዝ ሊገሉት ሁሉ ይችላሉ። ሶስቱ ተናደው ቶሎ ይበርድላቸዋል። የተቀሩት ግን ችግር የለውም። በጥሞና ሲያሰላስለው ስራውን በነበረበት መቀጠሉ አዋጭ መስሎ ታየው። ዕለታዊ ስራውን መከወኑ ለታካሚዎቹ ደህንነት አስፈላጊ ቢሆንም ራሱ ከገባበት ማጥ ለመውጣትና የተፈጠረውን ነገር ለመርሳት ትክክለኛው መፍትሄ መስሎ ተሰማው። ጁድ ቢሮ የደረሰው ማልዶ ነበር። ነገር ግን የህንፃው መተላለፊያ በጋዜጠኛ፣ በቴሌቪዥን ሪፖርተርና በፎቶግራፍ አንሺዎች ተጥለቅልቆ ጠበቀው። አንዳቸውም እንዲገቡ ያልፈቀደላቸው ሲሆን ምንም አይነት ቃለ ምልልስ ላለመስጠት በመወሰን በራሱ መንገድ እንዴት እንደሚመልሳቸው ዘየደ። ወደ ቢሮ የሚያስገባውን በር በፍጹም አዘኔታ በዝግታ ከፈተው። በቢሮ የነበረው የረጋ ደም ቢሮ እንደ ድሮ ሆኗል። ካሮል ከደማቅ ፈገግታዋ ጋር ካለመኖሯ ውጪ ሁሉም እንደነበር ይታያል። ጁድ የውጭ በር ሲከፈት ሰማ። የመጀመሪያ ታካሚው እየገባ ነበር። ሃርሲንበርግ ብራማ ጸጉር ያለው የትልቅ ድርጅት ስራ አስኪያጅ መሳይና የተለየ ገጽታ የተላበሰ ነው። የብረታ ብረት ኮርፖሬሽን ምክትል ፕሬዝዳንት ነበር። ጁድ ልብ ብሎ ሲመለከተው ስልጣኑ ነው እሱን የቀረጸው ወይም ገጽታው ነው እሱን ያስመሰለው ሲል አሰበ። አንድ ቀን የፊትን አስፈላጊነት የተመለከተ መጽሐፍ ይጽፍ ይሆናል። ዶክተር ጸባይን ያጠናል። ጠበቃ በችሎት ፊት ራሱን ይገልጻል። የፊልም ተዋናዮችን መልክ ዓለም አቀፍ ተቀባይነት እንዲኖራቸው ያደርጋቸዋል። ይህ ሁሉ ውጫዊ መገለጫ ከመሆን ባለፈ ትክክለኛ ማንነትን አያሳዩም። በርክ ሶፋው ላይ ዘፍ ሲል ጁድ ሙሉ ትኩረቱን እሱ ላይ ያሳረፈ። በርክ ወደ ዶክተር ስቲቨንስ የመጣው ከ2 ወር በፊት ሲሆን የላከው ደግሞ ዶክተር ፒተር ሃድሌ ነው። ጁድ በ10 ደቂቃ ውስጥ በርክ ከነፍሰ ገዳይነት ይልቅ በጊዜያዊ ስሜት የሚነዳ ንሁላላ መሆኑን ተረድቷል። የዛሬው ዜና ዋና ርዕስ በጠቅላላ ትላንት ምሽት በዚህ ቢሮ የተፈጸመውን ግድያ የተመለከተ ነው። ነገር ግን በርክ ስለ ጉዳዩ ትንፍሽ አላለም። ይህ ማለት የእሱ ትክክለኛ መገለጫ ጸባይ ነው። በራሱ ዓለም ውስጥ ተዘፍቆ የሚኖር ነው። በፊት አላመንከኝም ነበር አለ በርክ። ነገር ግን አሁን እየተከተሉ ለመሆኑ በቂ ማረጋገጫ አለኝ። ስለ ጉዳዩ ለመነጋገር ከአይምሮ ክፍል ማድረግ እንዳለብን ተነጋግረናል አይደል ሃሪሰን? አለ ጁድ ረጋ ብሎ እየመለሰለት። አትርሳ፣ ትላንትና በውስጥ ሀሳባችን ዙሪያ ለመነጋገር ተስማምተን ነበር። ይሄ የኔ ውስጥ ሀሳብ አይደለም ሲል ጮኸ በርክ። ቁጭ ባለበት ተቁነጠነጠ። ሊገሉኝ እየሞከሩ ነው። ለምን ትንሽ ጋደም ብለህ ራስህን ለማረጋጋት አትሞክርም? ሲል ጁድ ምክር አቀረበለት። በርክ በድንገት ቀጥ ብሎ በመቆም ልትነግረኝ የምትችለው ይህን ብቻ ነው? ሌላው ቀርቶ የነገርኩህን ማረጋገጫ ልትሰማኝ አትፈልግም? አይኑ እየጠበበ መጣ። አንተ ከነሱ መካከል አለመሆንክን እንዴት ላውቅ እችላለሁ? እኔ ከነሱ ጋር አብሬ እንዳልሆንኩ ታውቃለህ አለ ጁድ በማለሳለስ። እኔ ጓደኛህ ነኝ፣ ልረዳህ ጥረት እያደረግኩ ነው። ጁድ ባዶነት ተሰማው። ባለፉት ወራት ያስመዘገቡት ለውጥ በሙሉ አፈር እየበላው ነው። አሁን እያሳየ ያለው ከ2 ወር በፊት ሲመጣ ይዞት የመጣው ሰው የመጠራጠር ባህሪው ነው።
በርክ የዓለም አቀፍ የብረት ኮርፖሬሽን ስራ የጀመረው ከተላላኪነት ነው። በ25 ዓመታት ውስጥ መልከ መልካምነቱና ተወዳጅ ስብዕናው በድርጅቱ ውስጥ ካሉት ቦታዎች በመጀመሪያው ረድፍ ለመቀመጥ አስችሎታል። የድርጅቱ ሁለተኛ ሰው ነው። ከ4 ዓመታት በፊት ሚስቱና 3 ልጆቹ ሳውዛምተን በሚገኘው የበጋ የመኖሪያ ቤታቸው በእሳት ጋይተው ሞቱ። በወቅቱ በርክ ከቅምጡ ጋር ሐማስ ነበር። ድንገተኛ አደጋው ማንም ከሚገምተው በላይ ውስጡን አፈራረሰው። ጽኑ የካቶሊክ እምነት ተከታይ ቢሆንም ጸጸቱና የኃጢአተኝነት ስሜቱን ማንም ሊያስወግድለት አልቻለም። ቀስ በቀስ ከጓደኞቹ መለየት ጀመረ። ዘወትር ምሽት ከቤቱ አይወጣም። የሚስቱና የልጆቹ ትዝታና ስቃይ ሞቱን ያስመኘዋል። ሌላው የአእምሮ ክፍል ደግሞ ከቅምጡ ጋር መተኛትን ያስመኘዋል። ለቤተሰቡ ሞት ሙሉ በሙሉ ራሱን ተጠያቂ ያደረገ። አብሬያቸው ብኖር ኖሮ አድናቸው ነበር ብሎ ያስባል። ይህ ሁሉ ተደማምሮ ደግሞ ጭንቀታም አደረገው። ራሱን ከጠላው በላይ ሰዎች የሚጠሉት መሰለው። ሰዎች እየሳቁበት የውሸት ሐዘን ፊቱ ላይ ያሳዩታል። ነገሮች ሁሉ እሱን ወደ ጥልቅ ገደል እየከተቱት ነበር። እሱ ለሁሉም ቀና ነበር። የበላይ ኃላፊዎች የሚመገቡበት ክፍል መሄድ አቁሞ ምሳውን በክፍሉ ውስጥ መመገብ ጀመረ። በሚችለው መጠን ከስራው ራቀ። ከ2 ዓመት በፊት ተቋሙ አዲስ ፕሬዝዳንትን፣ አዲስ ኃላፊ ከውጭ ቀጠሩ። በአመቱ የምክትልነትን ቦታውን ለቅጥር ክፍት በማድረግ በርክ በላዩ ላይ ሌላ ሰው መደቡበት። በመጨረሻ በእሱ ላይ የሆነውን ሴራ እየዶለተ መሆኑ ግልጽ እየሆነ መጣ። ባጠገቡ ያሉትን ሰዎች መከታተል ጀመረ። ምሽት ላይ በሌሎች ከፍተኛ ኃይሎች ቢሮ በድብቅ መቅረጸ ድምጽ ይከታተሉት ጀመር። ከ6 ወር በኋላ ተያዘ። የረጅም ጊዜ አገልግሎቱን፣ ኃላፊነቱን ከግምት ውስጥ ገብቶ ከስራ ከመባረር ተረፈ። እሱን ለመርዳት በማሰብ የተቋሙ ፕሬዝዳንትን የነበሩትን የኃላፊነት ጫና ቀነሱለት። ነገሩን በቀና መንገድ ከመመልከት ይልቅ እሱን ለማባረር የዘየዱት መላ መስሎ ታየው። እሱ ከነሱ የላቀ ባለብሩህ አእምሮ መሆኑን ያውቁ ስለነበር ፈሩት። የፕሬዝዳንትነቱን ወንበር ከተቆናጠጠ አጠገቡ የነበሩትን በሙሉ ከስራ ያባረራቸዋል። ስህተቶችን እያበዛ መጣ። የሆነ ሰው አስቦና አቅዶ ሪፖርቶቹን ይቀይራቸዋል። ፎቶግራፎቹንና ቁጥሮቹን ያዛባል። በዚህም ልፋቱን ዋጋ ሳጣቸው። ከሆነ ጊዜ በኋላ ተንኮሉን አጠገቡ ያሉ ሰዎች እንደሚያደርጉት ተረዳ። ከውጭ ያሉ ሰላዮች ናቸው። መንገድ ሲሄድ ይከታተሉታል። ስልኩን ጠልፈውታል። ደብዳቤዎቹን ያነቡበታል። ምግብ መመገብ ሁሉ እየፈራ መጣ። ይበርዙብኛል የሚል ፍርሃትና ስጋት አደረበት። ክብደቱ በፍጥነት ቀነሰ። እጅግ የተጨነቁት የተቋሙ ፕሬዝዳንት ከዶክተር ሃዲሌ ጋር በመነጋገርና ቀጠሮ በመያዝ ብሩክ ሐኪም እንዲያየው መላ ዘየዱ። ዶክተር ሃዲሌ ለግማሽ ሰዓት ያህል ካነጋገሩት በኋላ ለጁድ ደወሉለት። የጁድ የቀጠሮ መዝገቡ ሙሉ ቢሆንም ፒተር የጉዳዩን አጣዳፊነት ስለነገረው እያንገራገረም ቢሆን እሺ አለው። አሁን ሃሪሰን ሶፋው ላይ ተጋድሟል። እጆቹን ለቡጢ እንደተዘጋጀ ሰው ጨብጦ ግራና ቀኝ ዘርግቷቸዋል።